ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። አሁን ላይ የመኖሪያ ቤትና የንግድ ሱቆችን መግዛት ለምትፈልጉ ደንበኞቻችን ድርጅታችን ቴምር ፕሮፐርቲስ ታላቅ ቅናሽ ይዞላችሁ ወጥቷል። በአዋሬ ላይ ከካሳንቺስ ወደ ቤተ መንግስት በሚሄደው መንገድ ላይ ባለ 1 እና ባለ 3 መኝታ እየሸጥን እንገኛለን። ባለ 1 መኝታ 80 ካሬ ሙሉ ለሙሉ ካሽ ለሚከፍሉ ደንበኞቻችን 5.5 ሚሊዮን ብር ሲሆን በአንድ ጊዜ መክፈል ማትችሉ ደንበኞቻችን ደግሞ 20% ቅድመ ክፍያ እየተቀበልን እንገኛለን። ባለ 3 መኝታ 121 ካሬ ሙሉ ለሙሉ ካሽ ለሚከፍሉ ደንበኞቻችን በ8.4 ሚሊዮን ብር እየሸጥን ስንገኝ በአንድ ጊዜ መክፈል ለማትችሉ ደንበኞቻችን ደግሞ በ20% ቅድመ ክፍያ እየተቀበልን እንገኛለን። በተጨማሪም ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው ሳይታችን ባለ 3 መኝታ 139 ካሬ ሙሉ ለሙሉ ካሽ ለምትከፍሉ ደንበኞቻችን በ9.9 ሚሊዮን ብር እየሸጥን እንገኛለን። አንድ ጊዜ ለማትከፍሉ ደንበኞቻችን ደግሞ በ20% ቅድመ ክፍያ እየሸጥን እንገኛለን። በተጨማሪም የንግድ ሱቅ በቃሊቲ ገላን ላይ እየሸጥን ስለምንገኝ ለበለጠ መረጃ ከስር በምናስቀምጥላችሁ ስልክ ቁጥር ያገኙናል። ቴምር ሪል ስቴት ቤት ፈልጉ። ረመዳንን እንድንቀበል ጥቂት ቀናት ናቸው የሚቀሩን፣ ወር ከ10 ቀን ከበዛ። ይህ ወር ማለት አላህ ሱብሓነሁ ወተዓላ ከ12ቱ ወራት በብዙ ነገሮች ለይቶ ደረጃውን ከፍ ያደረገው ወር ነው። يكفي لهذا الشهر العظيم شرفا وفضلا أن ينزل فيه القرآن. لذي ور كبر تلكنت بوستو قرآن بيتشا مورد مجمرو بكينا. هذا القرآن العظيم، هذا الكتاب العظيم يهتالات مصحف قرآن يوردو بورها رمضان. ለሰው ልጅ መንገድን የሚያሳይ ከዱንያው ጥንቅጦች አውጥቶ በብርሃን መንገድ ላይ እንዲጓዝ የሚያደርግ ዱንያ አኺራውን የሚያስተካክልለት ውስጣዊውና ውጫዊውን የሚያሳምርለት የሆነ ቁርአን የወረደው በዚህ ወርሃ ረመዳን ውስጥ ነው። ረመዳንና ቁርአን የተቆራኙ ናቸው። ለረመዳን ክብር ይህ አይበቃም። በዚህ በረመዳን ወር ውስጥ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይከረቸማሉ፣ ይዘጋሉ። አላህ ሱብሓነሁ ወተዓላ ብዙ ባሮቹን ከጀሃነም ነፃ የሚልበት ዑተቃእ ሚነ ናር የሚልበት በዚህ ወር ነው። የአላህ ረሕማ የሚዘንብበት በውስጡ አንዲት ሌሊት በየትኛውም ወራት ውስጥ የሌለች ከሺህ ወራት በላይ የሆነች ለይለቱል ቀድር የምትባል ሌሊት ያለችበት በዚህ በወርሃ ረመዳን ውስጥ ነው። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም ገና ረመዳን ከመግባቱ አስቀድሞ መጣላችሁ የተባረከ ወር፣ በእድሜ በረካ የሚደረግበት፣ በኢባዳ በረካ የሚደረግበት፣ በሀብት በረካ የሚደረግበት፣ በሁሉ ነገር በረካ የሚደረግበት ወር ነው ረመዳን። ሸህሩ ሙባረክ በውስጡ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ። በየሌሊቱ ተጣሪ ይጠራል። ያ ባጊ አልኸይር አቅብል ወያ ባጊ አልሸር አቅስር። መልካም ፈላጊ ሆንከው ና ፊትን አዙርና ተሽቀዳደም፣ በክፉ ነገር የምትንቀሳቀስ ተቆጠብ፣ ተገደብ የሚል ተጣሪ ይጠራል። ለምንድን ነው ረመዳን እኛ የማይቀይረን? ብዙ ረመዳን ብዙ ዓመት ረመዳን ጾመን ይሆናል። እድሜያችን ለጾም ከበቃበት ጊዜ ጀምረን ከብዙ ምክንያቶች ውስጥ አንዱ ዝግጅት ካለማድረግ ነው። እንዴት ነው? በምንድን ነው ዝግጅት የምናደርገው? የረህመት በር የሚዘጋብን ነገር ምንድን ነው? እሱን መለየት ነው።
የኸይር በር የሚዘጋብን ነገር ምንድነው? እኛና አላህ መካከል መጋረጃ የሚሆን ነገር ምንድነው? ቀልባችን ናት። በወንጀል ከተጨማለቀች፣ በወንጀል ከተሸፈነች ብዙ የኸይር በሮች ይዘጋበናል። ስለዚህ መጀመሪያ ትልቁ ነገር ረመዳንን ለመቀበል التوبة النصوحة ንጹህ ተውባ ወደ አላህ ማድረጋለን። من كل أنواع الذنوب كل ወንጀለኝነት من كبيرها وصغيرها ከትልቁ ከትንሹም ተውባ ማድረግ። አላህ እኮ ተውባን ያዘዘው ካፍርን አላዘዘም፣ ሙናፊቅን አላዘዘም። ማንን ነው ተውባ ግቡ ያለው? ማንን አለው? ሙእሚኖች يا أيها الذين آمنوا توبوا إلى الله توبة نصوحا. آمنوا وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. وانجلنا قشاشا نجر معصية ذنوب إننا خير مكاكل مجارجا متهونو. الله سبحانه وتعالى كالله ميارك النجر بنور معصياتنا ودا الله مياقرب مننا توبانا. ومن لم يتب فأولئك هم الظالمون. قال توبتوا سوت راساتهم بدلوا على الله سبحانه وتعالى. فأما من تاب وآمن وعمل صالحا توبة يا درقوا تسا ملكام يسروا سوت تسا فأولئك لهم الدرجات العلى. لا يناو درجان يا لله تشو حاجر لهم لا سوري جوتشنا ወንጀል እንሰራለን። ፍጹምነት ከኛ አይጠበቅም። ዑስማ ለነብያቶች ብቻ ነው። ላኪን ከኛ የምንጠበቀው እኔ ንጹህ ነኝ፣ እኔ ወንጀል አልሰራም ሳይሆን ወንጀለኛ ነኝ፣ ቆሽሻለሁ፣ ውስጤ ተበላሽተዋል ብለን ወደ አላህ መጮህ፣ ማልቀስ፣ መተውበት መቻል ነው። ያንን ቀድመን ከረመዳን በፊት በደንብ አድርገን ያደረግን ከሄድን ተውባችን ተቀባይነት ባገኘው ልክ ረመዳናችን ያማረ ይሆናል። ረመዳናችን እናጣጥመዋለን። ለምንድነው ብዙዎቻችን ረመዳን ሲገባ ይደክመናል፣ እንሰንፋለን። ليل ሁለት አራት ረካ መቆም ይደክመናል፣ ወገባችን ይንቀጠቀጣል። አንድ ገጽ ቁርአን ስንጀምር እናፋሽጋለን፣ እንቅልፍ ይለናል። ለምን? ወንጀል ነው፣ ሌላ ምክንያት የለውም። ሳሊሖች ደጋጎች በረመዳን ውስጥ እንቅልፍ የላቸውም። በረመዳን ውስጥ ምግብ ረመዳን እኮ ለምግብ አይደለም የሚመጣው። አብዛኛው ሰው እኮ ደምሯል። አሁን ሶፋ መቀየር ምን ይሰራል? ልብ ውስጥ የተቀረቀረውን ሶፋ ሳትቀይር የውጭ ሶፋ ብንቀይር ምን ትርጉም አለው? ምንጣፍ እናጥባለን፣ ልባችን ሳናጥብ ምንጣፍ እናጥብ ምን ትርጉም አለው? መጋረጃ እንቀይራለን፣ ልባችን ሳይቀየር መጋረጃ ምን ማዕና አለው? ምን ይጠቅማል? መታዑ الحياة الدنيا እኮ ነው። ይህን ለማከማቸት አስቤዛ ለማከማቸት ላይታችን እንሄዳለን። ምን ይሰራል? ረመዳን እኮ የምግብ ወር አይደለም፣ የመዝናኛ ወር አይደለም። መጋረጃ ቁጭ ብለህ ያምራል አያምርም ብለህ ልብ ብለህ የምታይበት ጊዜም አይደለም። ሴቶቻችን ይደክማሉ፣ والله ያሳዝናል። አረብ ድከሙ ምን ደከመው ለዚህ አይደለም። ሌላ ጊዜ ጠሩ፣ ሌላ ጊዜ አስተካክሉ፣ ሌላ ጊዜ ቀይሩ። ረመዳን እንድንቀይረው የሚጠበቀው ቀልባችንን ነው፣ ኢማናችንን ነው፣ አቅላችንን ነው፣ ከአላህ ጋር ያለን ግንኙነታችንን ነው።
ከቁርአን ጋር ያለ ግንኙነት እንድንቀይር ይፈልጋል። ብዙዎቻችን ከመደርደሪያ ቁርአን የምናወርደው ረመዳን ውስጥ ነው። ይሁን ይህም ከተገኘ መልካም ነው። እሱም እየጠፋ ነው ያለው። አንኩን ነው ይሄንን ግን ከረመዳን በኋላ ለመቀጠልም ሐስም ያስፈልጋል። ሌላኛው ረመዳን ለመቀበል የሚያስፈልገው ምንድነው? ንያ ሳዲቃ፣ ንጹህ ንያ። መጻኢውን ረመዳን ከወንጀሌ ተወብቼ አላህን በሚያስደስት መልኩ ጾማለሁኝ። ቀኑን በጾም ሌሊቱን በዒባዳ በቁርአን በቅያም በሰደቃ አላህ ባገራልኝ ጾማለሁ ብሎ ቁርጠኛ መሆን ይፈልጋል። ንያ ስመጣ ረመዳን መጣ ተብሎ ቴሌቪዥን ሬዲዮ ወይ ፌስቡክ ላይ ቀኑን ጠብቀን መጾም አይደለም፣ ቀድሞ መነየት። ዘንድሮ ረመዳንማ ልጠቀምበት ይገባኛል። ከአላህ ጋር ያለኝን ግንኙነት አሳምረዋለሁ። አላህን ጨቅጭቄው ይሄንን ነገር እቀበለዋለሁ መነየት ይፈልጋል። ላንደርስ እኮ እንችላለን። መጻኢውን ቀጥሎ ያለው ረመዳን ስንት ወንድሞች፣ ስንት አባቶች፣ ስንት እናቶች፣ ስንት እህቶች፣ ስንት ወጣቶች አምና ከኛ ጋር የነበሩ ዘንድሮ የሌሉ አሉ አይደል እንዴ? ዋስትና የለን እያንዳንዳችን። ረመዳን አይነገርም አይወራም። ይሄ የሃይማኖት ድክመት ነው። ቆይቷል ሰዎች ማውራት ከጀመሩ ማሰብ ከጀመሩ ስለ ረመዳን ማዳመጥ ማንበብ ወደ ረመዳን ቀልባቸውን የመለሱ ሳሊሖች ቆይተዋል። አዎ ይህ ሲሆን ብቻ ነው በትንሹም ቢሆን ረመዳን መስሎ ትንሽ ረመዳን እየሸተተን ረመዳን እየጣመን ልንጾም የምንችለው። ያለበለዚያ ግን ረመዳን ገባ ወጣ ነው። ትርፉ ሳይሆን ኪሳራው ነው የሚበዛው። አላህ ሱብሓነሁ ወተዓላ ይጠብቀን። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. وصلي وسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين. أما بعد أحبتي بالله እጅግ በጣም ረመዳንን የሚከበርበት ከሚገባቸው ነገሮች ውስጥ ሌላው ሶስተኛው ጉዳይ ሰላም ወሰብር። ልባችን ጤነኛ መሆን መቻል አለበት። ልባችን በጥላቻ የተሞላ እንደሆነ፣ በቂም የተሞላ እንደሆነ፣ በሕስድ በምቀኝነት የተሞላ እንደሆነ ቀበል ነው ማለትኛለ። ለዚህ መፍትሄው ምንድን ነው? ልባችንን እንዴት ነው የምናጠራው? ሐፍዝ በዱንያ ብለን ለአላቂ ነገር ብለን ከወንድሞቻችን ጋር ከወላጆቻችን ጋር ከቅርብ ጓደኞቻችን ጋር ከስራ ባልደረቦቻችን ጋር ተቀያይመን ይሆናል፣ ተኮራርፈን ይሆናል። ይህ ረመዳን ጋር ወይ ረመዳን ወደ እንደዚህ አይነት ቀን አይመጣም። አባይ ምንድነው የሚያስፈልገው? ዐፍ አላህ ሱብሓነሁ ወተዓላ ፈዕፉ ወስፉ ይቀበሉ እለፉ አላህ ዐፍ ነው ቀልብን የሚያጸዳው፣ ዐፍ ነው ቀልብን የሚያጥበው። ዱንያ ነው ጥለን እናልፋለን።
تقبل لكن يجي الله برد الحصر يجي والجد يسرع والدكتور الله أعلم يبقى نرجع ندير حرام سرعة ندير الإسلام يهدنا قلب ندير الإسلام ما يدخل سرعة ندير الإسلام ندير حرق على الروح والدكتور متعلق على يا الله نعم كده زاد صلاة منه دنيا صاوي منه على في ولا بداية وصلنا بيتكاتل سلام بالله إذا أحبتي في الله الله قال لنا فمن عفا وأصلح فأجره على الله ذكر يا لنا لو بدكم عفو يا ذكر الرسول أجر يقدر السر على المتولد قال هو الله الله كان يقول لنا لك يسمع هذا مال إنما يفصلون أجرهم بغير حساب الرمال فأجره على الله الله يسامحنا عفوا بالله رمضان كفر الآية الحمد لله وأنت كفاية بالله أيوة الحمد لله عفوا سنة ذكركم فقال واجبهم مشاعركم وانا إذا من عباد الله الكافر شرعنا قلت القادر شرعنا فليس ذنبي شرعنا هذا وانا تكاسل هذا القرآن كذا وارثنا المعجب أو رمضان سنة عفويات كسبك رمضان مبارك تعالى عليكم هذا ليس عفو يا أخي كسبك رمضان مبارك عفو ستة وفسد ودون يخنسه عندهم فكل صفح مالكم كعفوات ومن عفا واصلح اصلاح بلاش ميارن مشاعر يشحكي من البر يميارش كسب مشاعر يتفكر مرارات ميارات مشاعر يتفكر تنسكتنا يفكر مشاعر ورد سننا ميشن يتبلاش من البر የሚያስተካክል መቻል አፍሩ ማለት ዛሬ ኢየሱስ ክርስቶስ መጀመሪያ ረመዳን የሚቀበልበት ተውበት እንደሱ ንያ صادقه عفو ألا صلوا وسلموا على من أمركم الله بالصلاة والسلام عليه قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم إنك حميد مجيد وارض اللهم عن أصحاب نبيك محمد وعلى معهم بعفوك وكرمك يا أكرم الأكرمين اللهم بلغنا رمضان ووفقنا لصيامه يا رب العالمين اللهم بارك لنا في رجب وشعبان وبلغنا رمضان اللهم بارك لنا في رجب وشعبان وبلغنا رمضان اللهم بارك لنا في رجب وشعبان وبلغنا رمضان برحمتك يا ارحم الراحمين اللهم وفقنا الى صيام رمضان وقيامه على الوجه الذي يرضيك عنا يا رب العالمين اللهم اجعلنا من اهل الصيام والقيام اللهم اجعلنا من اهل الصيام والقيام اللهم بلغنا رمضان برحمتك يا ارحم الراحمين اللهم بلغنا رمضان ونحن بصحة وعافية تامة يا رب العالمين ربنا عليك توكلنا وإليك نبنا وإليك المصير ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار برحمتك يا أرحم الراحمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله عظيما جل يذكركم واشكروه على نعمه يزدكم ولذكر الله أكبر والله أعلم.